በዛሬ ዕለት እጅግ በጣም የሚያስገርም አንድ ትልቅ ሚስጥር እንግዲህ ሩታ ለሄርሜላ እንደሰጠች አንድ መረጃ ደርሶኛል። ስለሱ ጉዳይ በደንብ በዚህ ቪዲዮ የምትመለከቱ ይሆናል። እጅግ በጣም እንግዲህ ብዙ ነገሮች ተፈጥሮ ነበር። ትላንትና አይታችኋል። አብዛኞቻችሁም የራሳችሁን ሀሳብ ስትሰጡበት ነበረ። በዛሬ ዕለት እንግዲህ አንድ ያረጋገጥኩት ትልቅ መረጃ አለ። እሱም እንግዲህ ምንድነው ካላችሁ እያንዳንዱን በዝርዝር በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን አብዛኞቻችን እንግዲህ በተመለከትነው መሰረት በትላንትናው ዕለት በጣም በሚገርም ሁኔታ እንግዲህ አብርሃም ከሄርሜላ ጋር እንደሆነ በእርግጥ እንግዲህ በደንብ አድርጎ ሲናገር እንደነበረ አይተናል። እጅግ በጣም ብዙዎቻችን እንግዲህ ያው ሄርሜላ በዚህ ጉዳይ ላይ በደንብ ትጎዳለች፣ ብዙ ዋጋ ትከፍላለች፣ ከዚህ በፊት ያሳለፈችውን ነገር እንዴት ትረሳለች ብሎ እንግዲህ ብዙ ሰውም ሀሳብ አስተያየት ሲሰጥ ነበረ። እውነት ለመናገር እንግዲህ በዚህ ጉዳይ ላይ እኔም የራሴ ምልከታ ሳስቀምጥ ነበር ትላንትና ማታ። እንግዲህ በዛሬ ዕለት ደግሞ አንድ ትልቅ መረጃ ያገኘሁት አለ። በተለይ እንግዲህ ሩታ አንድ ወረቀት ለሄርሜላ እንዳቀበለችና ያ ወረቀት እንግዲህ በጣም ወሳኝ የሆነ መረጃና ማስረጃ የያዘው ጉድ እንደሆነም ጭምር ተሰምቷል። በተለይ እንግዲህ የአብርሃም ሚስጥር ሙሉ በሙሉ የያዘ ነገር እንደሆነም ጭምር በስፋት ሲወራ ነበረ። በዚህ ጉዳይ ላይም እንግዲህ እኔም የቻልኩትን ያክል ሩታን ለማግኘት ሞክሬ ነበረ። በተለይ በጣም ሩታ ጋር ቅርብ የሆነ ሰው ነው ይህንን መረጃ የሰጠኝ። ስለዚህ እንግዲህ ስለዚህ ጉዳይ በደንብ በዚህ ቪዲዮ ትመለከታላችሁ። ሌላም እንግዲህ በጣም አሳሳቢ የሚባለው ነገር ደግሞ የነቡዜ ጉዳይ ነው። እነቡዜ እንግዲህ ያው አልፎ አልተቀመጡም። አሁንም የራሳቸውን አቋም ይዞ እየተንቀሳቀሱ ነው። በተለይ ሩታን በደንብ እያስጨነቋት እንደሆነ በዛሬ ዕለትም ሰምቻለሁ። በተለይ እንግዲህ ትላንትናም እንደ ከዚህ በፊቱ በተደጋጋሚ ስልክ እየደወሉላት እንግዲህ ይህንን ሕፃን እንውሰደው እባክሽን እያሉም በጣም እያስጨነቋት እንደሆነም እሷም ትላንትና በአብርሃም ቪዲዮ ላይ በደንብ ስትናገር እንደነበረ በደንብ እናስታውሳለን። በልጇ ጉዳይ ላይ እንግዲህ በፍጹም መደራደርና መቆም ማውራትም እንደማትፈልግ እንግዲህ በእርግጠኝነት ስትናገር ነበረ። ይህንን ሁሉ ስራ እንግዲህ የሚያደርገው ደግሞ አብርሃም እንደሆነ እኛም በራሳችን ምልከታ ስንሰጥ ነበረ። ነገር ግን አብርሃም በፍጹም እኔ አይደለውም የራሳቸው ሀሳብ ነው፣ በዚህ ጉዳይ ላይ ደግሞ ምንም ማለት አልፈልግም ብሎ መናገር ችሏል። እንግዲህ ትላንትና በእርግጥ እንግዲህ ምንም እንደማያሳስበው ስለ ልጁ ጉዳይ በተለይ ምንም እንደማያስጨንቀው አይነት ነገርም ሲናገር ነበረ። አብርሃም እንግዲህ ያው ከቅርብ ጊዜ ወዲህ እጅግ በጣም የጸባይ መለዋወጥን ይዞ መጥቷል። በተለይ እንግዲህ ሴቶችን መከተል ወይም ደግሞ ከሴቶች ጋር በጣም ብዙ ጊዜ ማሳለፍ ብቻ ሳይሆን እጅግ በጣም በሚያሳዝን ሁኔታ ለልጁ የሚገባውን ጊዜ መስጠት ራሱ እንዳቆመ በደንብ እናስታውሳለን። እንግዲህ በጣም እንደሚያሳስበው አይነት ነገር አድርጎ ወደ ሶሻል ሚዲያ አንዳንድ ጊዜ እንግዲህ ያው ከልጁ ጋር ፎቶ እየተነሳ ቪዲዮ እየቀዳ እንግዲህ በጣም ብዙ ነገሮችን ሲለቅ እንደነበረ በደንብ እናስታውሳለን። በዚህ ጉዳይ ላይ እንግዲህ ትላንትናም እሷም ግልጽ አድርጋ የተናገረችው በተለይ ሩታ እያንዳንዱን ነገር ስታነሳ አብርሃም ሾ ማድረግ ይወዳል እንጂ በፍጹም ለልጁ ቢያስብ ኑሮ ብዙ ነገሮችን ማድረግ ይችል ነበረ። ነገር ግን በፍጹም ስለ ልጁ አያስብም፣ ስለ ራሱ ስሜት ብቻ ነው የሚጨነቀው። በተለይ እንግዲህ አብርሃም መጥፎ ጸባይ እንዳለውም ጭምር በግልጽ ስትናገር ነበረ። በተለይ እንግዲህ ያው እንደምታውቁት ከሄርሜላ ጋራ እያደረገ ያለው ነገር በፍጹም ተቀባይነት የሌለው አይነት ተግባር እንደሆነ ብዙ ሰውም እንግዲህ የሚቃወመው አይነት እንደሆነ እኛም ስንናገር ነበረ። እውነት ለመናገር እንግዲህ አብርሃም በዚህ የሚቀጥል ከሆነ ያው ሄርሜላ በእርግጠኝነት በድጋሚ ትጎዳለች። ሄርሜላም እንግዲህ የራሷን ውሳኔ መወሰን አለባት ብዬ ነው የማስበው። ከዚህ በፊትም እንደምታስታውሱ እንግዲህ ሄርሜላን ትቶ እንደተመለሰ ወደ ሄርሜላም እንደሄደም ከሄርሜላም እንግዲህ ሌላ ሴት ጋራም እንደሄደም ስንመለከት ነበረ። አሁንም ምንም ማስተማመኛ እንደሌለም ጭምር ነው እንግዲህ በተለይ ሩታ ስትናገር የነበረው። ሄርሜላ እንግዲህ አንድ በአንድ ስትነግራት በትላንትናው ዕለት ተመልክተናል ማለት ነው። በዛሬ ዕለት ደግሞ እንግዲህ በጣም በሚገርም ሁኔታ ትልቅ የሆነ ማስረጃ፣ ትልቅ የሆነ ሰነድ በተለይ አብርሃምን በደንብ የሚገልጽና ትክክለኛ ሚስጥሩን የደበቀውን እያንዳንዱን ነገር የሚገልጽ አንድ ወረቀት እንግዲህ ለሄርሜላ እንዳቀበለች በዛሬ ዕለት ሰምቻለሁ። በተለይ እንግዲህ ይህ ወረቀት ላይ ብዙ ነገሮች እንዳሉ ጭምር
ጭምር ለመረዳት ያለው ስለ አብርሃም ባህሪ እያንዳንዱ ነገሮች እንግዲህ እዛ ወረቀት ላይ አሳርፋለች። እሱ ብቻ አይደለም እንደ ማስረጃም ጭምር አንድ ሁለት ነገሮችንም ጭምር አካታ እንደሰጠቻት እንግዲህ ተሰምቷል። እንግዲህ በዚህ ጉዳይ ላይ ወሳኝ የሆነው ውሳኔ የምትወስነው ሄርሜላ ራሷ እንደሆነች በእርግጠኝነት መናገር ይቻላል። በተለይ እንግዲህ አብርሃም ከማንም ሰው ጋር በዚህ ሰዓት ባይሆን እኛም እንመርጣለን። ከዚህ በፊትም ተናግሬያለሁ። አብርሃም የሚያደርጋቸው ነገሮች እጅግ በጣም ኖርማል ያልሆኑ ነገሮች ስለሆኑ ለጊዜውም ቢሆን እረፍት አድርጎ ከራሱ ጋራ እስከሚሆን ድረስ ከማንም ሰው ጋራ ባይሆን መልካም ነው ብዬ ነው የማስበው። በተለይ እንግዲህ በየሳምንቱ የተለያዩ ሰዎችን መቀያየሩ እጅግ በጣም አነጋጋሪም ሆኖ አምሽቷል። በተለይ በትናንትናው ዕለት እጅግ በጣም በሚያሳዝን ሁኔታ እንግዲህ ያው ብዙ ነገሮችን አድርጎ በጭራሽ ደግሞ እንግዲህ ጥሩ ነገሮችን እያደረገ እንደሆነ መልካም ነገሮችን ሲያደርግ እንደነበረ ለሩታ በጣም እንደሚያስብላትና ሲያስብላት እንደነበረ አሁን ላይ ግን ሩታ የጎዳችው እንደሆነ አይነት ነገር አድርጎ በግልጽ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ሩታ የራሷን አቋም ይዛለች። በተለይ እንግዲህ አብርሃምን ካሁን በኋላ መለማመጥ ወይም ደግሞ መለመን አልፈልግም። ምክንያቱ ደግሞ በጣም ብዙ ጊዜ ለምኜዋለሁ፣ በጣም ብዙ ጊዜ ወደ ትዳሩ እንዲመለስ ከፍተኛ ጥረት አድርጌያለሁ፣ ለልጄ በማሰብ ብዙ ዋጋ ከፍያለሁ ብላ በግልጽ ተናግራለች። በተለይ እንግዲህ ያው እነቡዜም ጭምር እያስቸገሯት እንደሆነና እነሱም አርፎ መቀመጥ እንዳልቻሉ በግልጽ ስትናገር ነበረ። በዚህ ጉዳይ ላይ እንግዲህ በዚህ ሁኔታ የሚቀጥሉ ከሆነ እነቡዜንም ጭምር እንደምትከሳቸውም ጭምር በደንብ አድርጋ አብርሃምን አሳስባለች። አብርሃም እንግዲህ ምንም ስሜት አልሰጠውም። ምክንያቱ ደግሞ በደንብ አይታቸዋል። እሱ የነበረበት ሁኔታ እጅግ በጣም በሚገርም ሁኔታ እንግዲህ ያው ከሄርሜላ ጋራ ጊዜ ማሳለፍ እንደፈለገ መዝለል ብቻ ነው እንግዲህ ሐሳቡ ወይም ደግሞ ያ ነገር ብቻ ነው የሚያሳስበው ማለት ነው። ስለ ልጁ ጉዳይ በጭራሽ መናገር ማውራትም እንደማይፈልግም ጭምር በትላንትናው ዕለት በግልጽ ሲያሳየን ነበር ማለት ነው። እንግዲህ ያው አብዛኞቻችሁ በተለይ ለሩታ መልእክት እንድናስተላልፍ ስትጠይቁን ነበረ። ለሩታም በትላንትናው ዕለት ደውለን መልእክት አስተላልፈን ነበረ። ከዚህ በፊትም እንግዲህ በተደጋጋሚ በስልክ አውርተን ነበረ። እውነት ለመናገር ከሷ ጋራ ያለው ነገር እጅግ በጣም ፖዚቲቭ የሆነ ወይም ደግሞ ትክክለኛ የሆነ ንግግር ነበረ። እውነት ለመናገር እንግዲህ ያው ሩታ አንዳንድ ውሳኔዎችንም ጭምር ከዚህ በፊትም ወስና እንደነበረና እያንዳንዱ ነገሮች ግን እስከ ዛሬ ድረስ ስታደርግ እንደነበረው ለልጇ ብቻ እንደሆነም ጭምር በደንብ አድርጋ ነግራናለች ማለት ነው። አሁንም ወደፊትም ለልጇ ስትል ብዙ ነገር ልታደርግ ትችላለች። ነገር ግን አብርሃምን መለመንና አብርሃምን ወደ ቤቱ ተመለስ ለማለት እጅግ በጣም እንደሚከብዳት ካሁን በኋላ ያንን ነገርም ጭምር እንደማትሞክረውም ጭምር እንግዲህ በግልጽ ስትናገር ነበረ። ነገር ግን ያው በጣም የሚያሳስባት ትልቅ ነገር አለ። ያም እንግዲህ አብርሃም ብቻ ሳይሆን ያው የአብርሃም ቤተሰቦች የሚያደርጉት ነገር እጅግ በጣም አሳስቧታል። በየቀኑ ይመጣሉ ብላለች። በየቀኑ እየመጡ እኔን ያስጨንቁኛል፣ በየቀኑ ስልክ እየደወሉ ያስጨንቁኛል። ነገር ግን እነሱን መክሰስ እየፈለኩኝ ያው እንግዲህ የአብርሃም ቤተሰብ ወይም ደግሞ ከዚህ በፊት እንኳን ባሌ የነበረ ቤተሰብን እንዴት እከሳለሁ ብዬ ትቼው ነበረ። ነገር ግን አሁን በጣም ከማስበው በላይ ጭንቀት ሆኖብኛል። ስለሆነ ወደ ክስ ልሄድ እችላለሁ። ይህንን ነገር ደግሞ ለአብርሃም በደንብ አድርጌ ተናግሬያለሁ። እያንዳንዱ ነገር እንዲረዳም አድርጌዋለሁ ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ አሁን ካሁን በኋላ ያው እንደዚህ አይነት ውሳኔ ከወሰንኩኝ ይቅርታ አርጉልኝም ብላ እንግዲህ በግልጽ ተናግራለች ማለት ነው። አዳዲስ ነገሮች ይኖራሉ። ወደ ማታ በተለይ ላይቭ ስትሪማችን ላይ እንዳትቀሩ፣ እጅግ በጣም ወሳኝ የሆኑ ነገሮችን እናነሳለን። ስለዚህ እንግዲህ ማታ ወደ 3 ሰዓት ተኩል አካባቢ ላይ በላይቭ ስትሪማችን እንገናኝ። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።